በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 18ኛ ተአምር እግዚአብሔርን ስለሚፈራና ዘወትር ወደ ቤተ ክርስቲያን ስለሚገሰግስ አንድ ሰው የተደረገ ተአምር። ጸሎቱና በረከቱ ከሁላችን ጋር ሕዝበ ክርስቲያን ጋር ይኑርና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። ጽጋህ በተባለች አገር በሕይወቱ ዘመን ሁሉ እግዚአብሔርን የሚፈራ ብልህና ታማኝ የሆነ አንድ ሰው ነበር። ዘወትርም በቁርጥና በልብ በንጹሕ ሕሊና ያለማቋረጥ ወደ እግዚአብሔር ቤት ይገሰግሳል። በዚህ ዘመን ሥራዎቹ ሁሉ በእርሱ ላይ ቀኑ። ወደ ንጉሡም ሄደው ከሚስት ጋር ዝሙትን ሰርቷል፣ ከጠላቶችም ጋር መክሯል ብለው አጣሉት። ንጉሡም ሐሰተኞች እንዳትሆኑ እኔም በሐሰት ነፍሰ ገዳይ እንዳልሆን ይህ ነገራችሁን እሙን ነውን? አላቸው። ሁሉም የጽጋግ ሰዎች አዎን አዎን አሉ። ጥሩ ሥራን ከመሥራት ይልቅ ክፋትን መሥራት የሚወድ የዚያ ሰው ሥራው እሙን ነው አሉት። ያን ጊዜም ንጉሡ መሳፍንቱን በቁጣ አዘዛቸው። እገሌ የተባለውን ሂዱና ጥሩት አላቸው። መሳፍንቱም በቁጣ የፊቱ መለዋወጥ አይተው እየሮጡና እርስ በርሳቸው የተሽቀዳደሙ ሄዱ። በቤተ ክርስቲያን ውስጥ ቆሞ ተአምራትና ድንቅ ነገሮችን በሚሠራ በአባታችን ዮሐንስ ስዕል ስር እግዚአብሔርን ስለ ነፍሱ ሲዋቀሰው አገኙት። ይህም በዚህ ዓለም ያገለግልህ ያስደስትህ ዘንድ አስቀምጠኸኝ፣ ያለዚያ ከዚህ ዓለም ጭንቀት አርፍ ዘንድ ወደ አገር ውሰደኝ። ይህንን ሲጸልይ የንጉሥ መልእክተኞች ነገሩትና ንጉሥ ና ይልሃል አሉት። ይህንንም ሰምቶ ፈርቶ ደነገጠ፣ ቤቱ ሁሉ ጠበበው። እርሱም ነገራችሁ ደህና ነውን? አላቸው። እነርሱም እንጃ፣ እኛ መልእክተኞች ነን እንጂ ነገሩን አናውቅም አሉት። በበረረ እንባም ወደ አባታችን ዮሐንስ ስዕል ተመለሰ፣ እንዲህ ሲል ዛሬ በሥጋ መቅሰፍቴን ካላዳንከኝ ነፍሴን ማዳን አትችልም። እኔ ሞቼ እኖራለሁ፣ ዕረፍት ነው። ነገር ግን ሰዎች ሁሉ በአንተ አያምኑም። በሞት የተረፉት ሕዝቦች ይታዘቡሃል። ከዚህም ይህንን ሲማልል የንጉሥ መልእክተኞች እስካሁን እጅግ አዘገየህን ብለው አስቸኰሉት። እየተከዘም ከእነርሱ ጋር መንገዱን ሄደ። ያጣሉት ሰዎች በመንገድ አገኛቸው። ባዩትም ጊዜ እንደ ልማዳቸው በቀድሞ ነገራቸው ላይ ነገርን ሲጨምሩ ወደ ኋላ ተከትለው ከእርሱ ጋር ገቡ። ከዚህ በኋላ በንጉሡ ፊት አደረሱት። ጠላቶቹም በሐሰት እንዲህ አሉት፣ በል በንጉሥ ፊት ሳትፈራና ሳትደነግጥ ሥራህን ተናገር። ጥፋተኛና አመፀኛ ስትሆን ጻድቅ መስለህ ትታያለህ። ጻድቅ ስትሆን ጽድቅህን በመሥራት በሰው ዘንድ ትመሰገናለህ። ንጉሡም መልእክተኞቹን የት አገኛችሁት? አላቸው። እነሆ ጌታችን ሰውየው ጻድቅ ነው ብለው ከመጀመሪያ እስከ መጨረሻ ነገሩት። ያን ጊዜም ጠላቶቹ ሳይናገረው ሄደው ሊሰቅሉት፣ በጦርም እንዲገርፉት፣ በሰይፍም እንዲቆርጡት ጭፍሮቹን አዘዛቸው። ጭፍሮቹም አቤቱ ነገሩ እንደዚህ አይደለም፣ በትክክለኛ ፍርድ ይሙት ወይም ትክክለኛ ፍርድ ይዳን አሉት። ንጉሡም ጥሩ ነገር ነው፣ በዚህ ሐሰተኞችና በዚህ ክፋት አድራጊ አፈራርዳቸዋለሁ አላቸው። ተፈራረዱም፣ ነጻነቱም በሰው ሁሉ ፊት ታወቀ። ከዚህ በኋላ በሽንገላ ከንፈሮች ሐሰትን የተናገሩት ወደ ስቅላት አስገቧቸው።
እግዚአብሔርም በአባታችን ዮሐንስ ምልጃ ለስቅላት ዳረጋቸው። ልመናው በረከቱ ከሁላችን ከዮሐንስ ጋር ለሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር።